ቀዳሚ ወዳደረግነው ዝርዝር ዜና ተሻገርን። ክልሉ የሰላምና የብልጽግና ተምሳሌት እንዲሆን ጠንካራ የጸጥታ መዋቅር መፍጠር የተያዘውን ራዕይ ለማሳካት ወሳኝ ሚና እንዳለው ተናገሩ። የደቡብ ኢትዮጵያ ክልል ርዕሰ መስተዳድር አቶ ጥላሁን ከበደ የጸጥታው ዘርፍ አባላት የተቀመጠውን ተልዕኮ ወደ ግብ ለማድረስ ወንጀል በመከላከል የህዝቡን ደህንነትና ሰላም ለማስጠበቅ ከምንጊዜውም በላይ በርትተው መስራት ይጠበቅባቸዋል ተብሏል። የደቡብ ኢትዮጵያ ክልል ፖሊስ ኮሚሽን ሀገራዊ የጸጥታ ሁኔታዎች ላይ ከክልሉ ፖሊስ ኮሚሽን አመራሮችና በስሩ ካሉ መዋቅሮች ጋር የጋራ መድረክ በወላይታ ሶዶ ከተማ አካሂዷል። ለሰናይት አብርሃም ዘገባ ነህሚያ ገነቱ። የክልሉን ሰላምና ጸጥታ ለማስጠበቅ በየደረጃው የሚገኙ የጸጥታ አካላት ሚና ከፍተኛ እንደሆነ ይታመናል። የደቡብ ኢትዮጵያ ክልል ፖሊስ ኮሚሽን ሀገራዊ የጸጥታ ሁኔታዎች ላይ በስሩ ካሉ መዋቅሮች ጋር የጋራ ውይይት መድረክ በወላይታ ሶዶ አካሂዷል። በውይይት መድረኩ የተገኙት የደቡብ ኢትዮጵያ ክልል ርዕሰ መስተዳደር አቶ ጥላሁን ከበደ ክልሉን የሰላምና የብልጽግና ተምሳሌት ለማድረግ በጠንካራ የጸጥታ መዋቅር መፍጠር ያስፈልጋል። ይህንን ራዕይ ሳካት የሚደረገው መድረክ ሚና እንዳለው አንስተዋል። የመጀመሪያውና ቁልፉ ያለው ሰው ኃይል ብቃትና ትጋት ጽናት ያለው ሰው ሲሆን ነው። ስለዚህ የተቋሙ የኮሚሽኑ ውጤታማነት ያለው የፖሊስ ሰራዊት አባላት ጠንካራ ከወቅቱ ጋር ራሳቸውን አጀስት አድርገው ሊሄዱ የሚችሉ እንደሞ ዝግጁ የሆነ በቁጥርም በጥራትም በርከት ያለ ሰው እንዲኖር ማድረግ የክልሉ መንግስት ቁልፍ ተግባር መሆን ስላለበት ይሄንን በጸጥታ ምክር ቤታችን አጽንኦት ሰጥተን የተነጋገርነው ጠንካራና አስተማማኝ የጸጥታ መዋቅር የፖሊስ መዋቅር ሲኖር ራዕያችን ልናሳካ እንችላለን። ግንባር ቀደም የሆኑ የጸጥታ አካላት መፍጠር በክልሉ ብሎም በሀገር ደረጃ ሰላም እንዲሰፍን የሚያግዝ ሲሆን ሰላምን ለማፍረስ የሚንቀሳቀሱ ኃይላት ሀሳብ ለማምከን ያግዛልም ተብሏል። በደቡብ ኢትዮጵያ ክልል ፖሊስ ኮሚሽን ኮሚሽነር ፍስሐ ጋረደው የጸጥታው ዘርፎች አመራሮችና ባለሙያዎች የተቀመጠውን ተልዕኮ ከመፈጸም ረገድ ወንጀልን ቀድሞ በመከላከል የህዝብ ደህንነትና ሰላም ለማስጠበቅ ከምን ጊዜም በላይ በርትቶ መስራት ይጠበቅባቸዋል ተብሏል። ይሄ ስራ የተሟላም የሆነው ፖሊስ በውስጡ ህግ ለማስከበር የተሰጡ ኃላፊነቶችን ከማህበረሰቡ ጋር ተቀናይቶ በመስራት የሚገኝ ውጤት ስለሆነ ፖሊሶች የውስጥ አንድነታቸው ፖሊሳዊ ተልዕኳቸውን በግልጽ የመረዳት መቀናጀት ከሌሎች የጸጥታ አካላትና ከህብረተሰቡ ጋር አንድ ላይ በመቀናጀት ኃላፊነታቸውን መወጣት አለባቸው። የፖሊስ አባላት የሚጠበቅባቸውን ሙያዊ መስፈርቶች ማሟላት፣ ብቁ አቋም ይዘው የሚሰጣቸውን ኃላፊነት እንዲወጡ አጫጭር ስልጠና በመስጠትና በክልሉ በሁሉም አካባቢዎች የአባላት ቁጥር ለመጨመር እየተሰራ እንደሚገኝ ተገልጿል። ድንበር አለን፣ ወሰን አለን። በጋራ መስራትን ያክል ውጤታማ የሚያደርግ ነገር የለምና ከአጎራባቾቻችን ጋር በጋራ ተቀናጅተን በመስራት ሰላም የማስከበር ጉዳይ ላይ ቅድሚያ መስጠት ይጠበቅብናል። የፖሊስ አባላትም እንደዚሁ በተለያየ ሙያ የተሰማሩ ቢሆንም ዋና ጉዳይ ላይ እየተቀናጁ እየተባበሩ ስራቸውን ይሰራሉ። ከትላንትና ጀምሮ የምናካሂደው የነበረው ምክክርም ዋናው ዓላማ አካባቢያችን ሰፈራችን መጠበቅ እዛ ውስጥ ያለውን የጸጥታ ስጋት ለይቶ መስራት እንደተጠበቀ ሆኖ ቀጠናችንን ማወቅ አገራችንን ማወቅ ዓለም አቀፍ ሁኔታ ማወቅ። በውይይቱ ላይ የተገኙት የፖሊስ አባላትም የክልሉንና የሀገሪቱን ሰላምና ጸጥታን ለማስጠበቅ ከወትሮ በተሻለ ሁኔታ ኃላፊነታቸውን እንደሚወጡ ገልጸዋል። አጎራባች ዞኖች ጋር በጋራ በመሆን ከአሪ ዞን ጋር ከበስኬቶ ዞን ጋር ከመለኮዛ ጋር የተለያዩ ብሔረሰቦች ጋር እርስ በርስ ያርብተው ትንሽ ግጭቶች አሉ። አርካፍት እርስ በርስ መዘራረፍ አለ። ያን በጋራ ውይይት ያደረገን እቅድ አድርገን አሁንም ተልእኮውን በዛ ልክ እርስ በርስ መነጋገር ችግሮችን የመፍታት ስራ እንድንሰራ እኛም የፖሊስ አመራሮች የዞን አመራሮች ከዚህ ወርደን ቀጣይ ዞን ላይ ላለው አመራር የክልሉ ፖሊስ አመራር ድጋፍ ከዚህ አንድ ሰው ይሄድልናል። ከነሱ ጋር ሆነን ደግሞ እታች ላይ ዞናችን ላይ ከኛ ስር ያሉትን የፖሊስ አመራሮችን በእኛ ልክ አቅም የምናጎለብትበት
ተልእኮ ይጠብቀናል። የክልሉ ፖሊስ አባላት በየአካባቢው የማህበረሰቡን ሰላምና ጸጥታ ለማስጠበቅ የዘርና ቀለም ልዩነት ሳይኖር ለሰብአዊነት ቅድሚያ ሰጥቶ መስራት እንደሚያስፈልግ መልእክት ተላልፏል። የህዝቡን ሁለንተናዊ ተጠቃሚነት ለማረጋገጥ መንግስት ባስቀመጠው አቅጣጫ መሰረት ሁሉም አመራሮች የተሰጣቸውን ኃላፊነት በብቃት መወጣት ይኖርባቸዋል ሲሉ የወላይታ ዞን የመንግስት ዋና ተጠሪ አቶ ዘውዱ ሳሙኤል አሳሰቡም። ለአርሶ አደሩ የሚያስፈልገውን ግብዓት በበቂ ሁኔታ በማቅረብ የበልግ እርሻ ስራ ውጤታማ እንዲሆን ሁሉም መረባረብ እንደሚገባ የተናገሩት ደግሞ የወላይታ ዞን ምክትል አስተዳዳሪና የግብርና መምሪያ ኃላፊ ዶክተር ዳንኤል ዳሊ ናቸው። በወላይታ ዞን የፓርቲና የመንግስት ስራን በተመለከተ የተነደፈው ሁሉ አቀፍ የ90 ቀናት እቅድ መነሻ የአንድ ሳምንት ስራ አፈጻጸም ግምገማ መድረክ ተካሂዷል። ሰይፉ ሳሙኤል ላጠናቀረው ዘገባ ሀና ደረሰ። ከተሰጠን በላይ መስራት ከሚጠበቅብን በላይ መፈጸም በሚል መሪ ቃል በየደረጃው ሊከናወኑ በሚገቡ ጉዳዮች ዙሪያ ቀጣይ 90 ቀናት እቅድ ተነድፎ ወደ ተግባር መገባቱ ይታወቃል። በዚህ መነሻ ዞናዊ የአንድ ሳምንት ስራ አፈጻጸም ግምገማ መድረክ የተካሄደ ሲሆን እስካሁን የተግባር አፈጻጸም ያለበት ደረጃ በዝርዝር ቀርቦ በታዩ ጉድለቶችና በጥንካሬዎች ላይ ውይይት ተካሂዷል። የወላይታ ዞን የመንግስት ዋና ተጠሪ አቶ ዘውዱ ሳሙኤል በ90 ቀናት እቅድ መነሻ መንግስት ባስቀመጠው ስራ አቅጣጫ መሰረት በየደረጃው ያለው አመራር የተሰጠውን ኃላፊነት በብቃት መወጣት አለበት ብለዋል። 90 ቀን እቅድ አውጥተን ወደ ስራ ስንገባ 7 መሰረታዊ አቅጣጫዎችን እንከተል ብለን አስቀምጠናል። የፓርቲ ውሳኔን አንድነትን እናጠናክር፣ ሰው በውጤት ይለካ፣ ለብነትን እንታገል፣ ዲሞክራሲያዊነትን እንላበስ፣ ህዝብን ሚና ከፍ እናደርግ ብለን እነዚህ አቅጣጫዎቻችን ናቸው ብለን ማዕከል እነዚህ አቅጣጫዎችን አርገን ነው ወደ ተግባር የገባ ነው ማለት ነው። ስለዚህ አመራራችን ፍሩትፉል ነው አይደለም የሚለውን ኢቫሉዌት ማድረግ ይጠይቃል ማለት ነው። አቶ ዘውዱ አክለውም የጤና አገልግሎትን ለማሳለጥ የተጀመረው የጤና መድን አገልግሎት ተጠቃሚነትን ለማረጋገጥ አመራሩ በጥንቃቄና ያለ አድሎ መስራት ያስፈልጋል ብለዋል። የሌለውን ገንዘብ ከፍሎ 1000 ብር ከመቀነቷ አንዲት እናት አውጥታ ከፍላ ለሕክምና ስትሄድ የምትቸገር ከሆነ በእግዚአብሔር ነው የምትረግመው ማለት ነው። ይሄ ደግሞ መጥፎ ነው። በህይወታችሁ ዘመን መፍራት ያለባችሁ አሰራር ምናምን ብቻ አይደለም። ሰው ለእግዚአብሔር የሚናገረው ነገር ከሁሉም በላይ ነው። በጣም አስቸጋሪው እሱ ነው። ዋጋ ላይ ያስከፍል የሚችል እሱ ነው። ስለዚህ ይሄን በጣም በጥንቃቄ በተሞላ መልኩ በእያንዳንዱ ቀን ስንት ብር ገባ የሚለውን አስተዳዳሪዎች ፓርቲ ኃላፊዎች መረጃ ተወዛላችሁ። የወላይታ ዞን ምክትል አስተዳዳሪና የዞኑ ግብርና መምሪያ ኃላፊ ዶክተር ዳንኤል ዳሌ በበኩላቸው ጊዜው የበልግ ወቅት ነውና ጊዜው ሳያልፍ ሁሉም ማሳ በዘር መሸፈን እንዳለበት አሳስበዋል። ማሳ አፈጻጸም ሲናወራ አሁን ግምገማው ባካርጎ በተለየ መልኩ ማለት ነው በተሟላ ባልተሟላና በተጓደለ ተብሎ ነው ግምገማ የመጣው። ምናልባት ጥቅል ግምገማ ከተወሰነ ጊዜ በኋላ ጥቅል ግምገማ ምን ያህል ማሳ ተሸፈነ፣ ምን ያህል ማዳበሪያ ተጠቀምን የሚለው ግምገማ ቀርቶ በተሟላ የተሸፈነው ምን ያህል ነው፣ ከመሬትም ከፋይናንስም አንፃር መሰብሰብ ያለበት በአግባቡ ሊሰበሰብ ይገባል። ወጣቶችን በግብርና ስራ የማሰማራት እቅድን በተመለከተ በአንዳንድ መዋቅሮች ክፍተቶች መኖራቸውን የተናገሩት ዶክተር ዳንኤል ወደ ስራ የማስገባቱ ተግባር በፍጥነት መከናወን አለበት ብለዋል። ከስራ ዕድል ፈጠራም ጋር ያለው የወል መሬት ጉዳይ ሲሪየስሊ እኛ በእኛ ደረጃ የምናወራው ስላለ ከስራ ዕድል ፈጠራ ጋር ለብቻ መድረክ ያስፈልጋል። እየተቸገርን ያለነው ግራንት በጀት የመጣውን ጭምር መጠቀም ያልቻሉ ወረዳዎች አሉ ነው። ዳሞት ጋሌ፣ ዳሞት ሶሬ፣ ዳሞት ፉላሳ ቢግ ፑሽ የሚባሉ ወረዳዎች ለእያንዳንዱ ሰብትኔት ተጠቃሚ 30,000 በነፃ ይሰጣል። ይሄን ዶሮ ጫጩት ያረባ ስርዓት በኖር ቀጥታ ኮኔክት ማድረግ ነው የምንችለው። በ90 ቀናት እቅድ መነሻ በአንድ ሳምንት ውስጥ የተከናወኑ ተግባራት ጉድለቶችና ጥንካሬዎችን ለይተን ለቀጣይ ቀሪ ስራዎችን በኃላፊነት እንድናከናውን የሚያደርጉ ናቸው ሲሉ የመድረኩ ተሳታፊዎች ተናግረዋል። እንግዲህ እቅዱን ለ30 ቀን አቅደን በቀን በሰዓት በሳምንት በ15 ቀንና በወር ምን ፈጸመን በዚህ ሂደት ላይ ያለው የአመራር ቁርጠኝነት ምን ይመስላል በሚል የአመራር ስርዓታችን ከወትሮ በተለየ መልክ ስምርት ተደርጎ የድጋፍና ክትትል አግባባችን ውሎ አድሮ መከፈል ያለበትን መስዋዕትነት ለህዝባችን እየከፈለን ይሄን የህዝብ ጥያቄ ለመመለስ በሙሉ ቁርጠኝነት ላይ እንዳለን ለመግለጽ ያክል ነው።
እንደኛ ወረዳ ከፍተኛው የህዝብ ፍላጎት አለ። ይሄን ፍላጎት የምናረካው እኛ ነን፣ ሰርተን ነው። የኛ አመራር የኛ አባል ሰርቶ ነው። ስለዚህ አባላትን በዚህ ልክ ማብቃት ውጤትም እንዲያመጣ ማድረግ ነው። ከዛ ውጪ ግን በበቃ አመራር የህዝብ የመልካም አስተዳደር ችግሮችን እንፈታለን። እኛም ደግሞ በዛው ልክ ቶን ሰጥተን የት ቀበሌ ላይ ምን አለ የሚለውን አይተን ከግብርና አንጻር ምን አይነት ሰብል በየትኛው አካባቢ ቢዘራ ውጤታማ ይሆናል የሚለውን ጭምር ልየታ በማድረግ ቆጥረን እየሰራን ያለንበት ሁኔታ ነው። የህዝብን ተጠቃሚነትን ለማረጋገጥ መንግስት በዘረጋው አሰራር መሰረት የ90 ቀናት እቅድ መነሻ አመራሩ ተግቶ መስራት ያስፈልጋል ተብሏል። የቴክኒክና ሙያ ትምህርትና ስልጠና ተቋማት ከመማር ማስተማር ጎን ለጎን ሰልጣኞችን በክህሎትና በሙያ የማብቃት ኃላፊነት እንዲወጡ አስፈላጊውን ድጋፍ እያደረገ መሆኑን የደቡብ ኢትዮጵያ ክልል ቴክኒክና ሙያ ትምህርትና ስልጠና ቢሮ ገለጸም። ተቋማቱ በተግባር የተደገፈ ተግባር እንዲያከናውኑ እንቅፋት የሚሆኑ የግብአትና ሰርቶ ማሳያ እጥረቶችን ለመፍታት ግብአት የማሟላት ስራ እንደሚሰራ የገለጸው ደግሞ የወላይታ ዞን ቴክኒክና ሙያ ትምህርትና ስልጠና መምሪያ ነው። በወላይታ ሶዶ ክላስተር የሚገኙ መሰል ኮሌጆች የክህሎት ቴክኖሎጂና ምርምር ስራዎች በተመለከተ ያካሄዱትን ውድድርና ኤግዚቢሽን የተከታተለው ሪፖርተራችን አቤኔዘር አበራ ነው። በወላይታ ሶዶ ክላስተር የሚገኙ የቴክኒክና ሙያ ኮሌጆች ክህሎትና ቴክኖሎጂን በመጠቀም ፈጠራና ምርምር በማድረግ የሰሯቸውን የቴክኖሎጂ ውጤቶች ውድድርና ኤግዚቢሽን አካሂደዋል። በመርሃ ግብሩ ላይ የተገኙት የደቡብ ኢትዮጵያ ክልል ቴክኒክና ሙያ ትምህርትና ስልጠና ቢሮ ምክትል ኃላፊ ቱፋኔ ቱራ ኮሌጆች ከመማር ማስተማር ስራ ጎን ለጎን ሰልጣኞችን በክህሎትና ሙያ የማብቃት ስራ እንዲያከናውኑ አስፈላጊው ድጋፍ እየተደረገ መሆኑን ገልጸዋል። ከዚህ ከነበረው ተሻግረን የአካባቢውን ህብረተሰብ ችግር ሊፈታ የሚችል ቴክኖሎጂ ነው አሁን ላይ ክሬት እየተደረገ ያለው ማለት ነው በየኮሌጆቻችንና ይሄ ደግሞ በጣም ለህብረተሰቡ አግሎት ከመስጠት ጀምሮ አሁን ላይ እንደ ሀገር የተጀመሩ የኮሪደር ልማት ስራዎችንም ከማገስ ጀምሮ ሰፋፊ የሆኑ ስራዎችን ኦሬዲ እንደ ክልል እየሰራን ያለንበት ሁኔታዎች ነው ያለው። በቴክኒክና ሙያ ተቋማት በተግባር የተደገፈ የመማር ማስተማር ስራን ለመከወን እንቅፋት የሚሆኑ የግብአትና ሰርቶ ማሳያ ቁሳቁስ እጥረት ለመፍታት ግብአትን ለማሟላት እቅድ መያዙን የወላይታ ዞን ቴክኒክና ሙያ ትምህርትና ስልጠና መምሪያ ኃላፊ አቶ ግርማቸው ከፍ ያለው ተናግረዋል። በቅርብ ጊዜ የተመሰረቱ ኮሌጆች የሚጎላቸው ነገር አለ፣ በሂደት እየተሟላ የሚሄድ ነገር ይሆናል። ያም ቢሆን በክላስተር ደረጃ ባለው ክልል ለምሳሌ ሶዶ ፖሊቴክኒክ ኢንስቲትዩት ላይ በምታዩበት ጊዜ በርካታ ማሽኖች አሉ። ኦልሞስት በተሟላ ደረጃ አለ ማለት በሚያስችል ደረጃ አለ። ስለዚህ የተግባር ስልጠናቸውን መጥቶ ሶዶ ፖሊቴክኒክ ኢንስቲትዩት እንዲወስዱ ይደረጋል። የክፍል ትምህርታቸውን ግን ባሉበት አካባቢ ሊማሩ የሚችሉበት ሁኔታ አለ። ይሄ የሚቀጥል ነገር አይደለም። ይሄ ደግሞ በቀጣይ በራሳቸው ኮሌጅም እየተሟላ የሚሄድ ነገር ስለሆነ ወጣቱ ይሄ ነገር ጎሏል በሚል መቶ የለበትም። ወጣቶች የማህበረሰቡን ችግር የሚፈቱ የፈጠራና የቴክኖሎጂ ውጤቶችን እንዲሰሩ የተሻለ የስራ ፈጠራ ክህሎት ያላቸው ሰልጣኞችን ለመፍጠር ኮሌጁ አበክሮ እየሰራ መሆኑን የተናገሩት የወላይታ ሶዶ ፖሊቴክኒክ ኮሌጅ ዲን ያዕቆብ ያስን የውጭ ሀገር ስራ ስምሪት ላይ ዜጎች እንዲጠቀሙ ስልጠና በመስጠት ረገድ ኮሌጁ የበኩሉን ኃላፊነት እየተወጣ ቢሆንም ሰልጣኞች እየተመዘገቡ አለመሆናቸውን ገልጸው ሰልጣኞች ከሶዶ ፖሊቴክኒክ ኮሌጅ በተጨማሪ በአረካና ቦዲቲ ኮሌጆችም ተመዝግበው በሚፈልጉት የሙያ መስክ ስልጠና እንዲወስዱ አሳስበዋል። የውጭ ሀገር ስራ ስምሪት ኦልሞስት በእኛ ተቋም ደረጃ እየተሰጠ ይገኛል። እንደ ወላይታ ቦዲቲ ፖሊም እየተሰጠ ይገኛል። አሁን አረካ ኮንስትራክሽን ኢንዱስትሪያል ኮሌጅም ፈቃድ ወስደዋል ማለት ነው። እንደ ተቋም እኛውን ማስተላለፍ የምንፈልገው ወጣቶች የውጭ ሀገር ስራ ስምሪትን የሚፈልጉ በተለይ ሴት እህቶች እኛ ጋር መጥቶ ሰልጥኖ በአግባቡ ሲኦሲያቸውን ተመዝኖ ኤጀንሲውም ከተቋሙ ከኤጀንሲው ጋር የሚያገናኛቸዋል። ሌላ ከደላላ ጋር ያለው ወጪ ሳይኖር እዚሁ ሰልጥኖ በዚሁ ደግሞ ባለው ኤጀንሲ በህጋዊ መንገድ ወደ ውጭ መሄድ ይችላሉ ማለት ነው። አሰልጥኖ ማስመረቅ ብቻ ሳይሆን ሰልጥኖ የሚወጡ ሰልጣኞች በማህበር ተደራጅተው ወደ ስራ ሲገቡ የሚገጥሟቸውን ችግሮች ለመፍታት አሰልጣኞች በኢንተርፕሪነርሺፕ በክህሎትና በቴክኖሎጂ ውጤታማ እንዲሆኑ ለማድረግ እንዲደግፉ የአሰራር ስርዓት መበጀቱን የተናገሩት ደግሞ በክልሉ ቴክኒክና ሙያ ትምህርትና ስልጠና ቢሮ የቴክኖሎጂ ሽግግርና
ኢንዱስትሪ ኤክስቴንሽን ዳይሬክቶሬት ዳይሬክተር አበራሽ አለሙ ናቸው። የፈጠራ ስራቸውን ይዘው የቀረቡት ተወዳዳሪዎች በበኩላቸው ይዘው የቀረቡት የቴክኖሎጂ ውጤቶች የማህበረሰቡን ችግር ለመፍታት የሚያግዙ መሆናቸውን ገልጸዋል። ፔስቲሳይድ መርጫ ማሽን አለ። ያው ከዚህ በፊት እኛ እንደምናውቀው በትራዲሽናሊ ሲሰራ ነበረው ሰው በጀርባ አዝሎ በእጁ ነበር ሲነፋ ነበረውና እኛ ጋር አሁን ጎማና የመርጫውን በራሱ ጎማ እንዲሄድ ተደርጎ ችግኞችን ፔስቲሳይድ በዛ ልክ እንዲረጭ የተደረገበት አንድ ማሽን አለ። አካባቢ ላይ አሁን ላይ በጣም እያስቸገሩ ካሉ ነገሮች ውስጥ የዶሮ የማርባትን እንደገና ደግሞ እንቁላል የማግኘትን የማህበረሰብ ችግር ስላለ ያንን ነገር ግን በቀላሉ ዶሮ ቤቱን ተንቀሳቃሽ በሆነ መንገድ በቀላሉ በመስራት በቤታቸው መስራት እንዲችሉ ዘንድ የመጀመሪያው ተንቀሳቃሽ ዶሮ ቤት ነበር የሰራ ነው። ሌላኛው ጥራት ያለውን ምርት ወይንም ማርም ለማግኘት የተሻለ እንዲሆን ውስጥ ቴክኒኮች ተጨምሮበት የተሰራው ሁለተኛ ዘመናዊ የንብ ቀፎን የሰራ ነው። የቴክኒክና ሙያ ኮሌጆች የሀገር ኢኮኖሚ እድገት ለማፋጠን ወሳኝ ከሆኑ ምሰሶች አንዱ የሆነውን የኢንዱስትሪ ዘርፍ ለማሳደግ የበቁ ሙያተኞችን በማፍራት የበኩላቸውን መወጣት እንዳለባቸውም ተገልጿል። በሰው ሕይወትና ንብረት ላይ የከፋ ጉዳት እያደረሰ ያለውን የትራፊክ አደጋ ለመከላከልና ለመቀነስ አሽከርካሪዎች በስነ ምግባር የታነጹና ልምድ ያላቸው ሊሆኑ ይገባል አሉ የወላይታ ዞን ትራንስፖርትና መንገድ ልማት መምሪያ ኃላፊ ዶክተር ማርቆስ ጩምብሮ። መምሪያው የትራፊክ አደጋ በመከላከል ላይ አተኩሮ ከወረዳና ከተማ አስተዳደሮች የተወጣጡ የትራንስፖርትና መንገድ ልማት ጽሕፈት ቤት ኃላፊዎችና ባለሙያዎች የአሰልጣኞች ስልጠና ሰጥቷል። ሰናይት አብርሃም ተጨማሪውን እንደሚከተለው ታቀርበዋለች። ገዳይ ከሚባሉ በሽታዎች ባልተናነሰ መልኩ በሰው ሕይወት ላይ ጉዳት እያደረሰ የሚገኘው የትራፊክ አደጋ በዓለም ብሎም በሀገራችን የበርካቶችን ሕይወት መንገድ ላይ አስቀርቷል። ከሰሞኑ በወላይታ ዞን እየተስተዋለ የሚገኘው አስከፊው የትራፊክ አደጋ በሰው ሕይወትና በንብረት ላይ እያደረሰ ያለውን ጉዳት ለመከላከልና ለመቀነስ እየተሰራ ይገኛል። አሽከርካሪዎች በስነ ምግባር የታነጹ ከመሆን በተጨማሪ ልምድና ክህሎትን የካበቱ ሊሆን ይገባል ሲሉ የወላይታ ዞን ትራንስፖርትና መንገድ ልማት መምሪያ ኃላፊ ዶክተር ማርቆስ ጩምብሮ አሳስበዋል። በብዛት አደጋው በሀገሪቱ በተጠናው ጥናት መሰረትም በአሽከርካሪዎች የሚገለጽ ስለሆነ እሱም ከልምድና ከኪሎት ጋር ተያይዞ እንደገና ደግሞ ከስነ ምግባር ችግር ጋር ተያይዞ አንዳንዴ ጠጥቶ ማሽከርከር አለ። የትራፊክ አደጋ በብዛት በአሽከርካሪዎች እንዝላልነት የሚከሰት ሲሆን ከፍጥነት ወሰን በላይ የማሽከርከርና ከልክ በላይ እቃ በመጫን የሚደርሰውን ጉዳት ለመቀነስ የአሰልጣኞች ስልጠና ትልቁን ድርሻ ይይዛል ተብሏል። ይህንን ለመከላከል መንገድ ላይ የሚሰሩ የትራፊክ ክፍል ትራፊክ ፖሊሶች እንደገና ደግሞ የኛ መንገድ ደህንነት ባለሙያዎችም መንገድ ላይ ያሉ ይህንን በበላይነት የመቆጣጠር የመከታተል ውጭ ሆነው ብቻ ሳይሆን ውስጥ ገብቶም ትርፍ መኖሩን አለመኖሩን ማረጋገጥ እንደገና ደግሞ ትርፍ ከማስከፈል ጋር ተያይዞም ጭምር ያለውን ጉዳይ ደረሰኝም ጭምር ወስዶ የመከታተል የማየት ጉዳይ ከነሱ ይጠበቃል። ዳሞት ላይ የደረሰውን ማየት ይቻላል። በአንድ 16 ሰው ነው የሞተው። ስለዚህ ይህ ከአሽከርካሪ ጋር ከተሽከርካሪ ቴክኒክ ጉድለት ጋር ተያይዘው የሚፈጠሩ ነገሮች እጅግ በጣም እየጨመሩ ያሉበት ሁኔታዎች አሉ። ስለዚህ ይሄም ስልጠና በተለይ በተጨባጭ ሁሉም ዘርፍ ላይ ታችኛው መዋቅር ላይ በከተማ አስተዳደር በወረዳዎች ላይ በአግባቡ በተደራጀ ይሄ ሰነድ ወርዶ ለእያንዳንዱ አሽከርካሪ በበቂ የግንዛቤ ስራ ከተሰጠ ትልቅ አደጋን ለመከላከል የሚጠቅም ስልጠና። ከወረዳና ከተማ አስተዳደሮች የተውጣጡ ባለድርሻ አካላት በገንዘብ የማይተመነውን የሰው ሕይወት ከሞት ለማዳን መንገድ ዳር ምልክቶችን በማቆምና ግንዛቤ የማስጨበጥ ስራ ተሰርቶ ለውጥ እየመጣ በመሆኑ ተግባሩን አጠናክረን ልንቀጥል ይገባል ብለዋል ሰልጣኞቹ። ብዙ የመኪና ፍሰት አለ። ስለዚህ ህብረተሰቡ ራሱን ከአደጋ እንዲከላከል የግንዛቤ ማስጨበጫ ስራ በየጊዜው እንሰራለን። እንደገና ደግሞ መንገዱ ደግሞ በጣም ያው አሁን ላይ አደጋ በጣም የሚከሰትበት አካባቢ ነው። ከዛ የተነሳ አሽከርካሪዎችም ወደዛ አካባቢ በሚገቡበት ጊዜ ጥንቃቄ እንዲያደርጉ አሁንም ደግሞ ይሄን ስልጠና የዚህ አመት በቀደም ብለን ለመስጠት ዞኑን ባዘጋጀው ልክ እኛ በታች በዚህ ስልጠና ምክንያት በራሳችን ደረጃ ስልጠና ለአሽከርካሪዎች ለመስጠትና በስልጠናው የሚመጣው ውጤት
በጣም አደጋው የቀነሰበት ብዙ የተሰሩ ስራዎች አሉ። በዞንም በክልል መንገዶች ላይም የተሰሩ ስራዎችም ስላሉ አደጋው የቀነሰበት ሁኔታዎች አሉ። በእኛ መስመር ለጠኑ በኋላ የስልጠና ሰርቲፊኬት ይሰጣቸዋል። በየክልሉ ይጠየቃሉ። አሁን አዳዲስ ክልሎችም ላይ ይጠየቃሉ። ሲሄዱ እንግዲህ ትራንስፖርት አሽከርካሪ ማለት ድንበር ዘለል ነው የሚሄደው። በአንድ ክልል የሚወሰን አይደለም። በኦሮሚያ ላይ ይጠየቃል፣ በአዲስ አበባ ከተማ ይጠየቃል፣ በአማራ ክልል ይጠየቃል። ስለዚህ ብዙ ጊዜ አሁንም እየተጠየቁ እንዳሉ ይነግሩናል ለኛ። ስለዚህ ከሰለጠኑ በኋላ ሰርቲፊኬት ስላላቸው ለነሱም በጣም ጥሩ ነው። ሁለተኛ አደጋንም ለመቀነስ ይሄ ስልጠና ትልቅ ወሳኝ ነው። እግረኞች የመንገዱን ግራ ጠርዝ ይዘው በመራመድና አሽከርካሪዎች ደግሞ በኃላፊነት ስሜት በማሽከርከር የትራፊክን አደጋ ለመቀነስ በቅንጅት ሊሰራ እንደሚገባ የጥንቃቄ መልእክት ተላልፏል። በወረዳው አንዳንድ አካባቢዎች መንገድ ባለመኖሩ ምክንያት አርሶ አደሮች ያመረቱትን ምርት ለገበያ ለማቅረብ መቸገራቸውን የሁምቦ ወረዳ ምክር ቤት አባላት ተናገሩ። ህብረተሰቡን የማህበራዊና ኢኮኖሚያዊ ተጠቃሚነት ለማሳደግ ህዝቡ ለሚያነሷቸው ጥያቄዎች ምላሽ ለመስጠት እንሰራለን ሲል የሁምቦ ወረዳ አስተዳደር አስታውቋል። የሁምቦ ወረዳ ምክር ቤት 4ኛ ዙር 12ኛ የስራ ዘመን 2ኛ መደበኛ ጉባኤውን አካሂዷል። ቤተልሔም አብርሃም ዝርዝር ይዛበታለች። የሁምቦ ወረዳ ምክር ቤት 4ኛ ዙር 12ኛ የስራ ዘመን 2ኛ መደበኛ ጉባኤውን በማካሄድ የ2017 በጀት ዓመት ያለፉት 6 ወራት የስራ አፈጻጸምን ከአባላቱ ጋር በጋራ ገምግሟል። በግምገማው የምክር ቤቱ አባላት በወቅቱ ለአካባቢው ዜጎች የሚያስፈልጉ የመሰረተ ልማት ስራዎች መስተጓጎል ላላስፈላጊ እንግልት እየዳረጋቸው መሆኑን በአጽንኦት ጠይቀዋል። አርሶ አደሩ ምርትና ምርታማነት ለማሳደግ ከፍተኛ የመንግስት ዓላማ ነው። ግን ያመረተውን ምርት ወደ ገበያ ለማቅረብ ምቹ ሁኔታዎችን ካለመኖሩ የተነሳ አንዳንዴ የሚቸገርበት ሁኔታዎች አሉ። ከዚህ አንጻር በተለይ መንገድ ለሁሉም ወሳኝ ነው። ጎሮሮ እንደማለት ምግብ ከአፍ ወደ የሚሄድበት እንደመሆኑ መጠን ያው መንገድ ወሳኝ ከመሆኑ ጋር ተያይዞ መስተካከል ያለባቸው ነገሮች አሉ። አሁን እንግዲህ ጋልቻ ላይ ሊሰሩ ያቀሩት ነገር አለ። ይሄን እንግዲህ በጋራ ቶሎ ሰርቶ እንግዲህ የመድኃኒት አቅርቦት ከሌለ ህዝቡ በጣም ሊጎዳ ይችላል፣ በተለይ በጤናው አንጻር ማለት ነው። ሌላው እንግዲህ በማህበረሰብ ላይ የሚሰሩ ስራዎች ሁሉ ተሰርተው ለህዝቡ ጥቅም ከፍተኛ ጥቅም መስጠት አለበት። ህዝባችን እንግዲህ በትንሽ ገንዘብ የሚፈልገውን መድኃኒት ማግኘት አለበት። ወደ ግል ተቋም ከሄደ በጣም ስለሚበዘበዝ የህዝብ መድኃኒት ቤት ደግሞ መኖሩ ደግሞ ለወረዳውም ሆነ እዛው ለሚሰሩ እዛው ላሉ ጤና ጣቢያ አካባቢ ላሉ ሰዎች ትልቅ እንትንም ስለሆነ እዛ ላይ ትኩረት ተሰጥቶ መሰራት አለበት። የተመለሰውን ኦዲት ከማድረግ አንጻር ክፍተቶች መኖር የለባቸው። ክፍተቶች ተሟልተው በሚፈለገው ደረጃ ህዝቡ እስኪረካ ድረስ ኢዳዎች መመለስ አለባቸው። ብዙ ኢዳዎች አሉ። ከዛ መነሻ የተለያዩ መሰረተ ልማቶች እንዳይሰሩ መስተጓጎል የሆነው የኢዳ አለመመለስ ነው። ከህብረተሰቡ የሚነሱ የመልካም አስተዳደርና የመሰረተ ልማት ጥያቄዎችን ለመመለስ በቀጣይ የጋራ ጥረት እንደሚደረግ የወረዳ ዋና አስተዳዳሪ አቶ አመኑ ጎአ ገልጸዋል። የአፈር ማዳበሪያም የበቆሎ ምርጥ ዘርም ሌሎች ከመንግስት የሚቀርቡ ግብዓቶች እጥረት እንዳለ ነው እየተገለጸልን ያለው። ስለዚህ ይህንን ክፍተት ለመሙላት ከሚመለከታቸው አካላት ጋር በመነጋገር ላይ እንገኛለን። ስለዚህ የኛ የመናበብ ሁኔታ ትኩረት ሰጥቶ ያው የበልግ ተግባር ቆሞ የማይጠብቅ ከመሆኑ ጋር ተያይዞ በአጭር ጊዜ ውስጥ የአርሶ አደሩን ጥያቄ ለመመለስ እየሰራን ያለንበት ሁኔታ ነው ያለው። ከመንገድ ልማት አንጻር እንግዲህ እንደ ወረዳችን የተለያዩ ከፍ ብለው በፕሮጀክቶች የሚሰሩ መንገዶችም አሉ። እንደገና ደግሞ በሰው ኃይል ቀበሌን ከቀበሌ ጋር የሚያገናኝ ልማት ቡድን ከልማት ቡድን ጋር የሚያገናኝ መንገዶች አሉ። እነዚያን አቅደን ትኩረት ሰጥተን ስንሰራ ነው የቆየ ነው። ምናልባት በሰው አቅም የሚሰራው መንገድ 48 ሄክታር ኪሎ ሜትር አካባቢ አቅደን ወደ 36% ያጠናቀቅንበት ሁኔታ አለ። የሁምቦ ወረዳ ምክር ቤት ዋና አፈ ጉባኤ አቶ ተስፋዬ ገነሞ ህዝቡን በማህበራዊና ኢኮኖሚያዊ ዘርፍ ተጠቃሚ ለማድረግ የሚመለከታቸው አካላት የሚጠበቅባቸውን ኃላፊነት እንዲወጡ ነው የተናገሩት። የጤና መድኃኒት አቅርቦት በተያያዘ አርሶ አደሩ የማጠሚያ አባል የሆኑትን
ያው መታወቂያ ታድሶ ሁሉም አርሶ አደሮች አባላት መጠቀም አለባቸው። ለምን እንዲጠቀሙ ደግሞ እኛ የተሰበሰበው ነው ገንዘብ በአግባቡ በማህተም አካውንት ገብቶ አጠቃላይ የሚመለከተው አካል መድኃኒት የማቅረብ ውል በየቦታ የተገባበት አጋጣሚዎች አሉ። ያ ማለት ጠበላ መጀመሪያ ሆስፒታል ላይ ኦቶና ሆስፒታል ላይ ውል የተገባበት አጋጣሚዎች አሉ። ለነሱ አጠቃላይ የተሰበሰቡ ገንዘቦችን ወደ አካውንቱ በማስገባት መድኃኒት ግዢ እንዲፈጸምና አርሶ አደሩ እንዲጠቀም የማድረግ ስራዎች እንዲሰሩ እኛም ሁላችንም የራሳችን ድርሻ እንወጣለን የሚል አቋም ይዘናል። ከምክር ቤቱ አባላት የተነሱ ጥያቄዎችን ለመመለስ ቃል ተገብቶ የተለያዩ ጽህፈት ቤት ኃላፊዎችን ሹመት በማጽደቅ ጉባኤው ተጠናቋል። ቅድስት ሐና ጤና ጣቢያ ከተመሰረተ ጊዜ ጀምሮ እየሰጠ ባለው የተሟላ አገልግሎት ደስተኛ መሆናቸውን በዳሞት ጋሌ ወረዳ የሞኮኒሳ ቀበሌ ተገልጋዮች ተናገሩ። ጤንነቱ የተጠበቀ ማህበረሰብ ለማፍራት በሽታውን ቀድሞ የመከላከልና አክሞ የማዳን ስራ በትኩረት እየተሰራ ስለመሆኑ ያስታወቀው ደግሞ የቅድስት ሐና ጤና ጣቢያ ነው። የዳሞት ጋሌ ወረዳ አስተዳደር በበኩሉ ለአካባቢው ማህበረሰብ የተሻለ አገልግሎት እየሰጠ ላለው ለዚህ ጤና ጣቢያ አስፈላጊውን ድጋፍ ለማድረግም ዝግጁ መሆኑን አስታውቋል። ለአማኑኤል ጃግሶ ዘገባ ማስረሻ ሀብታሙ። የህብረተሰቡን ጤና ለማስጠበቅ መንግስት እየሰራ ካለው ተግባር በተጨማሪ መንግስታዊ ያልሆኑ ተቋማትም በዚሁ ዘርፍ በመሳተፍ ኃላፊነታቸውን እየተወጡ ይገኛሉ። ከነዚህም መካከል የሞኮኒሳ ቅድስት ሐና ጤና ጣቢያ ከተመሰረተ ጊዜ አንስቶ ለአካባቢው ማህበረሰብ የተሻለ አገልግሎት እየሰጠ ስለመሆኑ ተገልጋዮች ይናገራሉ። እኔ ይህን መርጬ የመጣሁት እዚህ ጋር ከማንኛው ጤና ጣቢያ የተሻለ ባለሙያ አለ፣ የተሻለ መድኃኒት አለ። አንተ የምትፈልገው መድኃኒትም እዚህ መጥተህ ታገኛለህ። ለዛ ብዬ ከዛ ዋጋውን ከፍዬ ወደዚህ መጣሁ። ይሄ ጤና ጣቢያ እኛ በቅርብ ያለን ቀበሌ ብቻ ሳይሆን አጎራባች ያሉ ሩቅ ያሉ ቀበሌ ህብረተሰቦችም ጭምር ብዙ ጥቅምና አገልግሎት እየሰጠ ያለ ነው። ከሆስፒታል አይተናነስም። የተቋሙ ጤና ባለሙያዎች በበኩላቸው በተለያዩ ምክንያት ታመው ሕክምና ለማግኘት የሚመጡ ተገልጋዮችን በርህራሄ ተቀብለው በሁሉም የሕክምና ክፍሎች የተሟላ አገልግሎት በመስጠት የሙያ ግዴታቸውን እየተወጡ መሆናቸውን ነው የገለጹት። ክትትል ሁኔታ መጀመሪያ ላብራቶሪ ልከን ኤችአይቪ ምርመራ ይደረጋል። ሲፕለስ ምርመራ፣ የቀጠን ምርመራ፣ ጉበት እንደገና ደም ምርመራ ይሰራል። ከዛ ቀጥሎ እንደገና 9 ወር ሲገባ ሚጥ ከተያዙ ወደዚህ ይመጣሉ። እንደገና ማይፀን ከፈተ ወይ አልከፈተ የሚለውን እሱን እናያለን። ከዛ ወልዳ ደግሞ ዴና ልጅ ይዛ ትወጣለች። አይቪ ፍሉድ የሚያስፈልገው ሰው ካለ ተኝቶ መታከም ማለት ነው። አሁን ተኝቶ እዛ ያሉትም እንዳያችሁት አሉ። እነሱን ከዚህ እንደሸኘን ዝም የምንለው አይደለም። ሄደን ተከታትለን መድኃኒት አወሳሰዱን እንዴት ይወስዳል የሚለውን ተከታትለን ድኖ በራሱ መድኃኒት መዋጥ ሲችል ወይንም መናገር ሲችል አስፈላጊውን ነገር ሰተናቸው እንልካለን። ተቋሙ ከ10 ሺህ በላይ ለሚሆኑ የህብረተሰብ ክፍሎች የህክምና አገልግሎት እየሰጠ እንደሆነ የሚናገሩት የቅድስት ሐና ጤና ጣቢያ ኃላፊ አቶ ወጋሱ አበራ ጤንነቱ የተጠበቀ ማህበረሰብ ለማፍራት በሽታውን ቀድሞ የመከላከልና አክሞ የማዳን ስራ መሰረት በማድረግ በትኩረት እየተሰራ መሆኑን ተናግረዋል። እኛ እንደ ዓላማ ይዘን እየሰራን ያለነው በዋናነት ህዝቡ በሽታ እንዳይያዝ መጀመሪያ ላይ እንሰራለን። ከዛ በሽታ ተይዞ የሚመጣ ከሆነ ታክሞ ድኖ ነገ የሀገርን የሚገዛ ህዝብ ስለሆነ በሽታ እንዳይያዝና የተያዘም ካለ ከበሽታ እንዲድን ትልቅ ስራ እየሰራን ያለ ነው። ተቋሙ በተሻለ የህክምና ግብዓቶች የተደራጀ መሆኑን የሚገልጹት አስተያየት ሰጪዎቹ ተጨማሪ የህክምና አገልግሎት እንዲያገኙ ዶክተር እንዲቀጠርላቸውና ከመብራት መቆራረጥና ከወባ መመርመሪያ ኪቶች ጋር ያሉ ችግሮች እንዲፈቱላቸው ጠይቀዋል። አንዳንድ ነገሮች እንደ ጤና ጣቢያው አቅምና ካለው መድኃኒት ጥራትና መሳሪያ አንጻር የተሻለ ህክምና ባለሙያ ከፍተኛ ዶክተር መሰለ ነገር እዚህ የምኖረው የበለጠ አገልግሎት ቢሰጠን እኛ ሩቅ አገር ሄደን ከብዙ ወጪ ከምናወጣ የተሻለ ሆኖ እድገት ቢያሳይ ጥሩ። ከዛ ባለፈ የመብራት መቆራረጥ አለ። ያው እነዚህ ማሽኖቹን ለማሰራት መብራት ግዴታ ያስፈልጋልና ለነዚህ የመብራት መቆራረጥ ስላለ በቋሚነት መብራት የሚመጣበት መንገድ ቢመቻች የሚል ነው። ሌላው ምንድነው የወባ ምርመራ እቃ እንደ ጤና ጣቢያ ማይክሮስኮፕ ስላለ ብዙም ችግር የለውም። ግን እንደ ጤና ኬላ ሰው በዛው አገልግሎት እንዲያገኝ
ይሄ አሪቲ የሚባለው የወባ መመርመሪያ እቃ አለ፣ ኪቱ አለ። ስለዚህ እሱ ኪት ከኤፍሳ ቀጥታ የሚመጣው ከኤፍሳ ነው፣ ግን ቢያንስ ወረዳውም ዞኑም ከኤፍሳ ጋር ተነጋግሮ በበቂ ሁኔታ እንዲመጣ ቢያደርግ። የዳሞት ጋሌ ወረዳ ዋና አስተዳዳሪ አቶ አለማየሁ ወልካሞ በወረዳው ባሉ 5 ጤና ጣቢያዎች ለተገልጋይ ህብረተሰብ የተሻለ አገልግሎት እየተሰጠ መሆኑን ተናግረው በተለይም የቅድስት ሐና ጤና ጣቢያ እየሰጠ ያለውን አገልግሎት ለማሳለጥ የወረዳው አስተዳደር አስፈላጊውን ድጋፍ ለማድረግ ዝግጁ እንደሆነ ገልጸዋል። ዶክተር ድረስ ቢቀጠር የሚለውን ጠይቀዋል። የሰው ኃይልም ስላለ ዞኑን እኛም ጠይቀን የሰው ኃይል እንዲሟላ የማድረግ ስራዎችን እንሰራለን። ሌላው የኤሌክትሪክ ችግር ነው እዛ ያለው መቆራረጥ ነው። ያንን ደግሞ ከሚመለከተው ጋር ተነጋግረን ችግሮቹ እየተፈቱ እንዲሄዱ እያደረግን ያለንበት ሁኔታዎች አሉ። ከቦዲቲ ዲስትሪክት ጋር እየተነጋገርን እየፈታን ያለንበት ሁኔታዎች አሉ። ሌላው ከወባ መመርመሪያ ኪቶች ጋር ተያይዞ ምናልባት ኖርማል ያው አለው ከወረዳ ጤና ጽሕፈት ቤት ጋር ተነጋግረን ኪቶቹ እንዲሟሉ የማድረግ ስራዎችን የምንሰራበት ይሆናል። በጤና ጣቢያው እየተሰጡ ያሉ አገልግሎቶችን ይበልጥ ለማሻሻልና የተገልጋዩን እርካታ ከፍ ለማድረግ ታቅዶ እየተሰራ ስለመሆኑም ተጠቁሟል።